በቅርቡ የአሜሪካ የውጭ ጉዳይ ሚኒስትር ከኢትዮጵያ፣ ኤርትራ፣ ሶማሊያ፣ ኮሎምቢያ እና ብራዚልን ጨምሮ ከ75 ሀገራት ለሚመጡ ዜጎች የሚሰጠውን የኢሚግራንት ቪዛ ወይም የግሪን ካርድ ቪዛ ማገዱን ይፋ ማድረጉ ትልቅ መነጋገሪያና ስጋት ፈጥሮ እንደነበር ይታወቃል። የመንግስት አካላት ለዚህ እገዳ የሰጡት ምክንያት ከነዚህ ሀገራት የሚመጡ ስደተኞች በአሜሪካ የመንግስት እርዳታና ድጎማ ወይም ፐብሊክ ቻርጅ ላይ የመደገፍ እድላቸው ከፍተኛ ነው የሚል ቢሆንም ውሳኔው ይፋ ከሆነበት ቅጽበት ጀምሮ በሺዎች የሚቆጠሩ ቤተሰቦችን የመለያየቱን ያህል በስደተኞች በሕግ ባለሙያዎችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞን አስነስቷል። ይህንን ፍጹም ህገወጥና አድሏዊ የተባለ ውሳኔ ለማስቆም የተደራጁ የሕግ ባለሙያዎችና ተጎጂ ወገኖች በአሜሪካ የፌዴራል ፍርድ ቤት የጋራ ክስ የመሰረቱ ሲሆን በቅርቡ በዋሽንግተን ዲሲ በሚገኘው የፌዴራል ፍርድ ቤት በዳኛ ማክፋደን ፊት የቅድመ እገዳ ትዕዛዝ ወይም ሞሽን ፎር ፕሪሊሚናሪ ኢንጃንክሽን ለማስወጣት ከፍተኛ ችሎት ተካሂዷል። በዚሁ የችሎት ውሎ ዳኛ ማክፋደን ለሁለቱም ወገኖች ፍጹም ፍትሐዊ ቢሆኑም በመንግስት እርምጃ ላይ ግን ከፍተኛ ቅሬታቸውንና ተቃውሟቸውን የገለጹ ሲሆን የመንግስት አካላት እገዳውን በአስቸኳይ እንዲያነሱ አጥብቀው አሳስበዋል። በችሎቱ ላይ ዳኛ ማክፋደን ጉዳዩን በሚገባ ተረድተው የቀረቡ ሲሆን የመንግስት ጠበቆችን ይህንን የቪዛ እገዳ ለማንሳት የታሰበው የጊዜ ሰሌዳ ወይም ታይም ላይን ምንድን ነው፣ የወጣው መመሪያስ ምንድን ነው ሲሉ ጥብቅ ጥያቄ አቅርበውላቸዋል። ነገር ግን የመንግስት ተወካዮች ለዚህ ጥያቄ ምንም አይነት ምላሽና የጊዜ ሰሌዳ እንደሌላቸው አምነው የተቀበሉ ሲሆን ዳኛ ማክፋደንም በዚህ የመንግስት ምላሽ አልቦነት እጅግ ሳይደሰቱና ሳይበሳጩ አልቀሩም። በችሎቱ ወቅት ዳኛው ያንጸባረቁት ዋና ህጋዊ ነጥብ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይህንን የቪዛ እገዳ ለማዘዝ ምንም አይነት ህጋዊ ስልጣን የላቸውም የሚል እምነት እንዳላቸው ነው። በመሆኑም ዳኛ ማክፋደን ይህ እገዳ የሚመለከታቸውና የተጎዱ ሰዎችን በሙሉ የሚሸፍን ውሳኔ በማስተላለፍ እገዳውን ሙሉ በሙሉ ውድቅ የማድረግ እድል ከፍተኛ መሆኑን ጠቁመዋል። ዳኛው በዕለቱ በቅድመ እገዳ ትዕዛዝ ጥያቄው ላይ የመጨረሻ ውሳኔ ከመስጠት የተቆጠቡት ጉዳዩን በጥልቅ ለማሰብና ለመመርመር ጊዜ በመፈለጋቸው ምክንያት ነው። ሆኖም ዳኛው እገዳው በሰዎች ሕይወት ላይ እያደረሰ ያለውን ተጽዕኖና የጊዜውን አጣዳፊነት በመረዳታቸው ጉዳዩ በፍጥነት ውሳኔ የሚያገኝበት የተፋጠነ የማጠቃለያ ፍርድ ሰሌዳ ኤክስፐዳይትድ ሰመሪ ጀጅመንት ስኬጁል ውስጥ እንዲገባ ወስነዋል። ይህ እርምጃ ለተጎጂዎቹና ለጠበቆች እጅግ ትልቅ ተስፋ ያሰነቀ ሲሆን አጠቃላይ የሕግ ክሱን በተፋጠነ መንገድ ለመቋጨትና እገዳውን በዘላቂነት ለማስወገድ መንገድ የሚከፍት ነው። በቀጣይ ቀናትም ጠበቆች በችሎቱ ወቅት የተነሱ ነጥቦችን መሰረት በማድረግ ምላሾቻቸውን ለፍርድ ቤቱ መዝገብ የሚያስገቡ ሲሆን ይህም ወደ ተፋጠነ የማጠቃለያ ፍርድ ሂደት ለመሸጋገር የሚያስፈልግ አስፈላጊ እርምጃ ነው። በአጠቃላይ በፍርድ ቤቱ በኩል የታየው አቋምና የዳኛው ጠንካራ ጥያቄዎች እገዳው በቅርቡ ውድቅ እንደሚደረግና በሺዎች የሚቆጠሩ አመልካቾች የቪዛ ሂደት ወደ ነበረበት መደበኛ መስመር እንደሚመለስ ትልቅ ተስፋን የፈጠረ ነው። ውድ የሳም ዩቲዩብ ቻናል ተከታታዮች ስለ ቆይታችሁ እያመሰገንን ቪዲዮው ለብዙዎቹ እንዲደርስ ላይክ እያደረጋችሁ አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ እየጋበዝን የዛሬውን በዚሁ አበቃን። ጤና ይስጥልን።